ጢብ እንዳያረግብኝ ማር ወላሂ እናንተ አንድ ነገር ልንገራችሁ ማለት ነው። ቪዲዮ ጀምሯል እንዴ? ነው ያልጀመረም መስሎኝ። መኪና እየመጣ አስፋልቱ ዳር ነውና ወደ መኪናው ቀልቤ ሄዶ ቪዲዮ ጀምሯል ማለት ነው። እናንተ አንድ ነገር ልንገራችሁማ ማለት ነው። አሰሪ ማለት ከንዶረ በደንብ ታልተተኮሰ ደሞዝ አልሰጥም አለ። እናማ 18 ከንዶረ ትላን ወዲያ ተኮስኩለት እና ያን 18 ከንዶረ አልተተኮሰም ብሎ መለሰው ማለት ነው። ዛሬውኑ ደግሞ ተኩሼ አደረስኩኝ ማለት ነው። አሁንም አልተተኮሰም ማለት ለሶስተኛ ጊዜ እና ከንዶረ የምትተኩሱ ሰዎች እንዴት አድርጋችሁ ነው የምትተኩሱት? ወላሂ እንዴት አድርጋችሁ ነው የምትተኩሱት? በርግጥ በደንብ ያኔ በቃ ለስልስ ብሎ አልተተኮሰልኝም። ግን ያኔ ያህል ደግሞ እስከዛሬ እኮ አንድ አመት ከሁለት ወር ምናምን ሊሆነኝ ነው እዚህ ከገባው ማለት ነው። ግን እስካሁን ምንም ብሎኝ የማያውቅ እኮ ዝም ብሎ ነው የሚለብስ። አሁን ደግሞ እንደዛ አለ ማለት ነው። እናማ ማለት ነው እንዴት አድርጋችሁ የምትተኩሱት? ከንዶረ የምትተኩሱ ልጆች እውነት ሹክ በሉኝ ማለት ነው። እስከዛሬ አመት አብሬ ስሰራ የነበርኩት ሀበሻ ጋር ብዙ ልጆች ጋር አብረን ነበር የምንሰራና እነዛ ልጆች ጋር ስንሰራ እኔ ውዛር ፋኒሌ ምናምን ነው የምተኩሰው። ያኔ ሽርጣና እንትን ነገር ነው የምተኩሰው። አሪፍ ነው። እሷ ደግሞ ጓደኛዬ ደግሞ ያንን መተኮስ አትፈልግም። ከንዶረ ግን ስተኩስ በጣም ይለሰልስላታል፣ ተኩሳለች ማለት ነው። እና እኔ አብዛኛውን ጊዜ ምግብ ነው የምሰራ፣ ብዙ ጊዜ ጠባህ ነው የምሰራ እንጂ ልብስ ምናምን ብዙ አልተኩስም። እና አሁን አሰሪው እንደዛ ብሎ አለ። ምን ትሉኛላችሁ? ወይ ጉድ! አበሳችን በዛ እኮ እውነት በጣም ነው። አሁንስ አበሳችን የበዛው እውነት ለመናገር ማለት ነው። እና ወይ ካልሆነ በቃ ሻንጣ ያላዘጋጅና በዚህ ጭልጥ ልበልባቸው። እነሱ ምን አሻቸው ጭልጥ ብል በዚህ ሰዓት አሁን የሚጠፋበት ሰዓት ነው እንዴ? በጣፋይ ነው ጠፍቶ ይቀራል እንጂ እንደው ሳልችቶኛል ህጋዊ ሆኜ እንኳን ጠፍቼ። እናማ ምን ትሉኛላችሁ? ከምሬ ነው ወላሂ ከምሬ ነው ማለት ነው እንዴ። አስባችሁታል? ተኮስኩለት አሁንም አለ እንትን አላለም አለ በቃ አልተተኮሰም ይላል። ተኮስኩ አሁንም አልተተኮሰም ይለኛል። ተኮስኩ አሁንም አልተተኮሰም ይለኛል። ለሐውላ ቁለተ ቢላ ምን ጉር ነው? ያው ሲጀመር ያኔ ያህል ከንዶሮ በደንብ አልተተኮሰም። ሀቂቃውን ለመናገር ግን እኔ መተኮሻው ተበላሽቶ ይሆን አላህ አለም። በቃ ተኩሰዋለሁ አይለሰልስም፣ ተኩሰዋለሁ አይለሰልስም። እና በቃ የደሞዝ ቀንም ስለደረሰ ነው መሰለኝ። ግን እስከዛሬ ስተኩስለት በነገራችን ላይ አንድም ቀን ይሄ ነው ብሎ አያውቅም። አድቦ ነው የሚለብስ። አሁን ምን እንዳሰበ አላውቅም። ደሞዝ ላለመስጠት ይሆን እኔ እንጃ። ማአፍ ወላሂ። እና ምን ትላላችሁ? እስኪ እንዴት አድርጋችሁ የምትተኩሱት በኮሜንት ንገሩኝና ልተኩሰው። መርጫ ምናምን የላቸውም ሲጀመር እስከዛሬ ተኩስለታለሁኝ። አድቦ ነው የሚለብስ። ይሄ ነው አይደለም። እዚህ ባለ ጥዬ እየመጣሁ እኮ ነው ሀታይ ሂጄ ነው ማወራችሁ ማለት ነው። እስኪ ከንዶረ የምትተኩሱ ልጆች ፈረንዶ አሁንስ እውነት ለመናገር ይሄ ስደት የሚባል ነገር ወላሂ በጣም አስጠላን፣ ሰለች። አሁንስ እኔ ወላሂ ለአዚም እኔ ተለውጬ ነው እነሱ ተለውጠው ነው እላለሁ። ወላሂ አይደለም። አሁን ላይ አረቦች በጣም ጠግበዋል። እንቆቅ ብለው ነው የጠገቡት። በጣም የሆነ ፊት አብዝተዋል። ሁሉም ቦታ ነው። ለምን እንደሆነ ባላቅም በጣም ጠግበዋል ማለት ነው። የሆነ ስበብ ነው የሚፈልጉት። በፊት እኮ አሁን እኛ በፊት ማለት ነው አንዴ ምናምን ታልተተኮሰለት ሰውየው ውጭ ውስጡ ያስተኩሳል። በቃ እንዴ ደግሞ እኮ የሚገርማችሁ ነገር በጣም ብዙ ነው። በአንድ ቀን እኮ 3 ወይ 4 5 ድረስ ነው የሚቀይረው በቀን ውስጥ ማለት ነው። እና ምን ትሉኛላችሁ? እንዴት አድርጋችሁ ነው የምትተኩሱት? ንገሩኝ። እውነት የከንዶሮ መተኮስ ልምድ ያላችሁ ልጆች እውነት ወይ ሙቀት ነው ማአርፈላ ተቃጠል ነው አልኳችሁ። ተቃጠል አለ ኩልኋን። እሱንም እንግዲህ አላህ ያብርደው ብላችሁ ዳ አርጎ እኔንም ደግሞ
አላህ ይሶብረኝ። ደግሞ እንደዛ ሲለኝ እንዴት እንደተቃጠልኩ ወላይ ብን ብዬ በጣፋ ራሱ ነፍሴ በቃ ብን ብዬ እንዴ አስቡት። 18 ከንዶር አሁንም መልሶባችሁ ወይ ተቃጠልኩ፣ አቃጠለኝ። የአባቴ ውቃቢ ያቃጥል ሀቦ